እንዲህ በኩሉ ያዋሻሉ ብሎ አላሰቡም። አባ ተስፋም እኮ አትፈርድባቸውም እኮ እሳቸውን እውነት ቃል ተቀብለው ነው ይህን ነገር ያወሩትና በእውነት እኔ እውነት እንዳንተ አይነት ባል ስላለኝ በእውነት በጣም ተጠራጠሪ ነበር እንዴ? እውነት እኔ እንዳንተ አይነት ባል እግዚአብሔር ስለሰጠኝ በጣም አመሰግነዋለሁ። እውነት ቃላት የለኝም። እንደዚህ መጠራጠር የለብሽም። ብቻ የሆነ ኮንፈርት አይሰማኝም። ለምን እንደሆነ አላውቅም። አግባብ የሆነ ቅጣቷን መውሰድ እንደሚገባት አሁን በቃ ልታልፈው የምትችለው ነገር አይደለም። ኦልሬዲ ጣቢያ መለቀቋን ራሱ በዋስ ወጣች መባሉ ራሱ ሰምተን ዝም ማለታችን ነገሮችን እነግርሃለሁ። ግን ምን እንደሆነ ታውቃለህ? በቃ የሆነ ደስ አላለኝም። የሆነ ነገር ከብድ ብሎኛል። የሆነ እንጃ የሆነ አንተ ራሱ የማውቀው ይድነቃቸው እየመሰልከኝ አይደለም። በጣም እየጨነቀኝ ነው። ለምንድን ጭንቅሽ ለምን ነፃነት አይሰማሽም? እኔ ምን አውቃለሁ? እኔ አሁን ነፃነት ሰምቶኝ ነበረ። ግን ይሄን በር ገብቼ እንደገባው ግን ምንም ሰላም አልተሰማኝም። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ የአቶ ይድነቃቸው ወይም የጠበቃ ይድነቃቸው ጉዳይ ትንሽ አከራካሪ አነጋጋሪና አስገራሚ ጉዳዮችን ይዞ እያለ እዚህ ደርሷል። ነገር ግን እኛ ብዙ ስራ ያለብን ሰው ነን። ለዚህ ጉዳይ ባጭሩ መፍትሄ ለመስጠት ያክል መሄድ ያለብንን ርቀት ሄደናል። ዛሬ ብዙ አዲስ ነገሮች ተፈጥረዋል። እንግዲህ እንደሰማችሁት ወይዘሮ መሰረት አይን ያወጣ ግልጽ ክህደት ነው ስትፈጽም የነበረው። እሱን የማጋለጥ ስራ ዛሬ ይከናወናል። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታታችሁ እንዳይረሳ። ከዛ በተጨማሪ ደግሞ ይህ ፕሮግራም በዋናነት የሚሰራበት ትልቁ ምክንያት አንድና አንድ እናንተ እንድትማሩበት ነው። ይሄ ግልጽና ግልጽ ነው። ስለዚህ ይሄንን ቪዲዮ ስታዩ እኔስ ምን ላይ ነኝ፣ እኛስ ምን ላይ ነን፣ ቤተሰቦቼስ ምን ላይ ናቸው የሚሉትን ነገሮች በሙሉ ዞር ብላችሁ እንድታዩ ነው። ለማስፈራራት ወይም ደግሞ ኢትዮጵያ ውስጥ ያለው ጉድ ምናምን ብቻ አይደለም። እሱ አይደለም ፖይንቱ። እሱ ሳይሆን እናንተ ተማሩበት፣ እናንተ ህይወታችሁን በእንደዚህ አይነት መንገድ ምሩበት የሚል ሀሳብ ያለው ቪዲዮ ነው። ሁሉም የሚሰሩት ቪዲዮዎች ማለት ነው። ከእግዚአብሔር ጋር አንድ ባንድ እየተለቀመ አንድ ባንድ እጁን እያገኘ ሁሉም መስመሩን እየያዘ ነውና ከሞላ ጎደል እንግዲህ ሀገራችን ለማስተካከል ደፋ ቀና እንላለን። ህግም አለ፣ መንግስትም አለ። እነሱም ደግሞ ያቅማቸውን እየሰሩ ነው ብዬ አምናለሁ። እንግዲህ ውድ ቤተሰቦቼ ከዚህ በፊት እንግዲህ ወይዘሮ መሰረት ያው አይን ያወጣ ክህደት ነው ስትፈጽም የነበረው። በነገራችሁ ላይ በዚሁ አጋጣሚ ኮሜንቶቻችሁን በሙሉ አንብቤ ያለው ሁሉንም አንድ ባንድ ነው ያነበብኩት። እንደውም በአጋጣሚ ኮሜንት አታነቡም እናንተ ምናምን የሚልም ነገር ስላየው ነው። መቃብሩን አትቆፍሩት። ይሄ ሁሉ ነገር ሂደት አለው። ውድ ቤተሰቦቼ እናንተ የምትሰጡንን ሀሳብ ካለመቀበል ወይም ካለመስማት ሳይሆን ሂደት አለው። ለምሳሌ እንግዲህ መቃብሩ ይቆፈርና ይውጣ ተብሎ ሲታሰብ ማስፈቀድ ያለብን አካላት አሉ። ፍቃዳቸውን መጠየቅ ያለብን አካላት አሉ። እነዛን አስፈቅደን በህግ አግባብ ነው የምንሄደው። በቀላሉ ቤተክርስቲያኗ ሳትፈቅድ ያን ነገር ማድረግ አንችልም። ቤተክርስቲያኑን ለማስፈቀድ ደግሞ ንስሐ አባቱን ይዞ መሄድ ግድ ይላል። ንስሐ አባቱን ይዞ ለመሄድ ደግሞ ያው ከዚህ በፊትም ነግሬያቸዋለሁ። አባ ተስፋ ማርያም ትንሽ ህመም ላይም ስለነበሩ እርጅናውም ስለነበረ ነገሮች እንዳሰብናቸው ስሙዝ ወይም በልክ አግባብ አልሄዱልም ነበር። እነዚህ ሁሉ ነገሮች ተደራርበው ነው ጉዳዩን ትንሽ ውስብስብ ያደረጉብን እንጂ ቀላል የሆኑ መፍትሄዎች ነበሩ። ከዛ ውጭ ቤተሰብ የለውም ወይ ላላችሁን ደግሞ ቤተሰብ አለው። ነገር ግን ክፍለ ሀገርና ራቅ ያለ ቦታ ላይ ያሉት። እዚህ አዲስ አበባ ላይ የነበሩት እናትና አባቱ ሞተዋል። ከዛ ውጭ ደግሞ ያጎቱ ልጅ የተባለው ዳኒም ደግሞ ሌላ ቦታ ላይ ያው ቤት አይሆንም። ከሱም ጋር ጸብ ላይም ስለነበር አይታችሁታል። ባለፈውም ትንሽ አእምሮም ልክ ያልሆነ ሰው ስለነበር በዚህ አግባብ ውስጥ ነው የነበረው ይሄ ሰው። የስራ ባልደረቦቹ ከአንድም ሁለት የስራ ባልደረቦቹ ክደውት መሞቱን አይተናል፣ አረጋግጠናል ብለው ለኛም ቃል የሰጡበት አጋጣሚ ነበር። አሁን ምን እየሆነ መጣ? ሰውን የምናምንበት ግራውንድ እያጣን መጣል። ከሰው ጋር እንዴት ነው የምንኖረው? በእንደዚህ አይነት አካሄድ ምንድነው ወደፊታችን የሚለው ነገር ያስጨንቃልና እንግዲህ አቶ ይድነቃቸው ጠበቃ ይድነቃቸው ከብዙ ሰዎች ጋር ብዙ ስራዎችን የሰራ ሰው ነው። ግን አሁን እንዴት መሰላችሁ ቤተሰቦቼ
አንድ ጀግና ሰው በሆነ አጋጣሚ ልቡ ሲሰበር በሆነ አጋጣሚ ማንነቱን ሲያጣ እንደ ድሮ ለመሆን ይከብደዋል። አሁን ይሄንን እዚህ ላይ መናገሬ ልክ ይሆን አይሆን አላውቅም። ነገር ግን አቶ ይድነቃቸው እጅግ በጣም ልቡ ተሰብሯል። ብዙ ነገሮችን ነው ያጣው በዚህ 2-3 ሳምንት። እኔ እውነት ለመናገር ይድኔ እንዲያውም ጠንካራ ሰው ነው፣ እየተቋቋሙ ነው፣ ነገሮችን ለማሸነፍ እየሞከረ ነው። ሚስቱ ብቻ አይደለም የከዳቸው፣ በዙሪያው የሚገኙ ሰዎች በሙሉ እየከዱት ነው። እኔ እንጃ ብድር አበድሯቸው እንዳይመልስ ፈልገው ይሆን አላውቅም። አንዳንዴ ምን ይባላል ወይ አበዳሪ ወይ ተበዳሪ ይሞታል በሚለው ውስጥ ብድር አበድሯቸው በቃ ሞተልን ብለው ያሰቡ ሰዎች ይሁኑ እንደዚህ እያደረጉ ያሉት አላውቅም። በጣም ከባድ ነው። ግን በጣም ተጎድቷል፣ በጣም አዝኗል፣ በጣም ልቡ ተሰብሯል። በጣም ነው የምላችሁ። ነገር ግን ይሄ ሁሉም ቢሆን ይሄ ሁሉም ቢደረግ እስካሁን ድረስ እያሸነፈ ነው፣ በቃ እየታገለ ነው እና መጨረሻ ላይም በቃ ያ ቤቱንም ውሰጂ ምናምን ያላትን በቃ ልቡ ምን ያህል እንደተሰበረ የሚያሳይ ነው። ስለዚህ ይሄንን ሁሉ ያልኳችሁ ከእናንተ ኮሜንት ጋር በመነሳት ነው። የእናንተን ኮሜንት እናነባለን። ያው አግባብነት እና ሂደት ስላለው ብላችሁ ተረዱት እና አንዳንድ ጉዳዮች ቸኩለው የሚደረጉ አይደሉም። እኛ እንዳሰብነው በፍጥነት የሚደረጉ አይደሉም። ትንሽ ጊዜ ይወስዳሉ። ሂደቶች የሚባሉ አሉ። ኢትዮጵያ ውስጥ በተለይ የተለመደ አንድ ነገር አለ። ሂደት፣ አሰራር እና ደግሞ መዋቅር የሚሉን አለ። ሌላ ሀገር ላይ ይኖር አይኖር አላውቅም፣ ግን እኛ ሀገር ላይ መዋቅር አለ። በመዋቅር ነው የሚካሄደው። ማናገር ያለብን ከጥበቃው ከሆነ የሚጀምረው መጀመሪያ ጥበቃው፣ ከዛ ጸሐፊ፣ ከዛ ኃላፊ፣ ከዛ ዋና ኃላፊ እያለ ነው የሚሄደው። ይሄ መዋቅር አለ እና መሀል ላይ አንዱ ሰው ወይም ሳወጣል ልንባል እንችላለን፣ ወይም ደግሞ ዛሬ አልገባም 3 ቀን በኋላ ነው የሚገባው ፍቃዱ ወጥቷል ምናምን የሚባሉ አይነት ነገሮች አሉ። በሂደቱ ነው እና የመቃብሩ ጉዳይ ይሄ ሂደት ላይ ነበር። ትናንት የተፈጠረው ነው ዛሬ የምነግራችሁ። እንግዲህ ውድ ቤተሰቦቼ ቄስ ዲበኩሉ ተብለው የመጡ ሰው ጋር ተያይዘን ወደ ቤተ ክርስቲያን እንሄዳለን። እሳቸው እኔ መቃብር ሲከፈት ማየት አልፈልግም፣ መቃብር በተከፈተበት መድረስ አልፈልግም፣ ይቅርታ አድርጉልኝና እሄዳለሁ አሉ። እንግዲህ ያው መቃብሩን ለመቅረጽ ፍቃድ አልተሰጠንም። በዛ ጊዜ ላይ የነበረውን ሞመንት መቅረጽ አልቻልንም። የተወሰነ ፉቴጅ የወሰደው አለ፣ ካለ እሱን እናሳያቸዋለን። ነገር ግን አይቻልም። ምክንያቱም እዚህ ጋር የአቶ ይድነቃቸው መቃብር ብቻ ሳይሆን ብዙ ሰው ስላለ ደህንነታቸውን ከመጠበቅ አንጻር ምናምን ከዚህ በፊትም ውድ ቤተሰቦች አይታችሁ ከሆነ አላውቅም፣ በእንትን ላይ በቲክቶክ ላይ መቃብር ቦታ ላይ ቪዲዮ ሲሰሩ የተገኙ ሰዎች ተይዘው ቅጣት ተጥሎባቸዋል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና ያ አይቻልም፣ አይፈቅድም። እና ከዛ አንግል ነው እኛም መቅረጹን ያልደፈር ነው፣ ሌላ ጣጣ ራሳችን ላይም ላለመፍጠር በሚል ማለት ነው። እንግዲህ መቃብሩ በምንድነው ቆፋሪዎቹ ተጠርተው፣ የሚገርማችሁ ነገር ምንም አይነት ሐውልት አልተሰራለትም። ጀስት መቃብር እንዴት ነው የሚባለው? አፈሩ ተቆፍሯል። ከዛ በኋላ መቃብሩ ገባ፣ አፈሩ ተመለሰ። የሆነች ብረት ተቀምጣለች። ብረቷ
ኢቭን ጽሁፍ የላትም። እንደዚህ ክሪስ ክሮስ ነገር ዝም ብሎ መስቀል ነገር የሚመስል ተደርጎ ነው የተቀመጠው። ከዛ ይሄ ነው የአቶ ይድነቃቸው መቃብር ተባለ። ሰው ሲሞት ምናምን እዛው እንትን እየቆፈሩ የሚቀብሩ ሌሎች ሰዎች ነበሩ። እነሱ ተጠሩ። ውድ ነው። እኔ ሰው ለመቅበርም ሰው ለማስነሳትም እንደዚህ ውድ እንደሆነ አውቃለሁ። አሁን እንትን ላይ በፊት ሰው ሲሞት በዚህ በእድር ምናምን ከበር ይደረጋል ብዙ ነገሮች። አሁን ያ ነገር አንዳንድ አካባቢዎች ላይ ቀርቷል፣ ብዙም የለም እና ልክ ሰው ሲሞት እውነት ለመናገር በጣም ብዙ ወጪ ነው ያለው። በጣም ብዙ ለመቃብር፣ ለቆፋሪዎቹ፣ ለፍታት እየተባለ የሚከፋፈሉ ብዙ ነገሮች አሉና በቃ ላይክ መሞት አይቻልም እንዴ የሚያስብል አንዳንድ ጊዜ እንዴ ሞቼም እንኳን በሰላም አልቀበርም የሚያስብል ሁኔታ። ዞሮ ዞሮ ይሄንን ወደዚህ ወደ ጎን እንተውና ሌላ ጊዜ እንጫወትበታለን። ሰው መቃብሩ ተቆፈረ። እነዛ ሰዎችም ከፍተኛ ብር ነው የተቀበሉን። እውነት ለመናገር እኔ ቆጭቶኛል ራሴ በቆፈረው ያለው። ለማንኛውም ተቆፈረ። ከተቆፈረ በኋላ መቃብሩ የሬሳ ሳጥኑ በጣም የሚገርመው ማለት እኔ አቤሎ እናንተ ኑሩ አትኑሩ አላስታውስም፣ ግን እኔ የቀብሩ ጊዜ አልነበርኩም። ይድነቃቸው አሁን ከተደረገው አንግል ነው እያወራ ያለሁት። አሁን ይድነቃቸው ሞቷል ይባልና ይድነቃቸው ሞቶ በዛ ሳጥን እውነት በጣም በወረደ ሳጥን የተቀበረው ያን ነገር መክፈል ስለማትችል ይሁን አይሁን አላውቅም፣ ግን ክብር አልተሰጠውም። ፐርሰናሊ ለኔ አሁን ለይድነቃቸው እኔ እንጃ ምን አለ የሬሳ ሳጥኑ እንኳን ደህና ቢያደርጉለት። ምንም ጥቅም እንደሌለው እኮ እናውቃለን፣ ግን በቃ እኔ አንድ የሬሳ ሳጥን ወጣ ከውስጥ ቀይ የሬሳ ሳጥን አፈሩ ምናምን በልቶታል። የተወሰነ ብዙም የቆየ ስላልሆነ ማለት ነው። ከዛ አባ ተስፋ ማርያም ተጠሩ። በዊልቸር እየተገፉ መጡ። ሲነሳ የሬሳ ሳጥኑ ሲነሳ በጣም ቀላል ነበር እና ሰዎቹ ግራ ተጋቡ። አረ ይሄ ነገር ሰው አለው ሰው የለው እንደዚህ ነው የተባባለው። ሲከፈት ውስጡ ላይ ምንም የለም፣ ምንም የለም። ይድነቃቸው የለም። ጉድ አንድ። ሁለተኛው ይሄንን ነገር ልክ እንዳየን አባ ተስፋ ማርያም ነበሩ፣ አለቀሱ። ስቅስቅ ብሎ ነው ያለቀሱት። ልጆቼ ይቅር በሉ፣ እኔ የላኩት ሰው ቄስ ዲበኩሉ የተባሉት ሰው አይቻለሁ፣ ገንዣለሁ፣ እኔ ራሴ ነበርኩ ብለውኝ ይሄ ሁሉ የሆነ እያለቀሱ ነው ይቅርታ የጠየቁ። ይሄ ሁለተኛው ጉድ። በሚገርም ሁኔታ ሶስተኛው ነገር ደግሞ እንደሆነ ታውቃላችሁ? ቄስ ዲበኩሉ የተባሉት ሰው ጠፉ። እግዚአብሔርን ጠፉ። ቤታቸው ሄድን፣ ቤተክርስቲያን ውስጥ ተፈለጉ። በቃ ያልተፈለጉበት ቦታ የለም። ስልካቸው ዝግ ነው። እንግዲህ በገንዘብ ሕሊናቸውን የሸጡ ሰው ማለት ናቸው። እኔ ሁኔታቸው ገና መጀመሪያው ላይ ልክ እንዳልነበር ግልጽ ነው። ከዛ ቀጣይ እርምጃ ማድረግ የነበረብን ባለቤቱን ወይዘሮ መሰረትን ማናገር። ወይዘሮ መሰረትን ልናናግር ስልኳ ሲደወል ስልኳ አይሰራም። ብትፈለግ አካባቢው ላይ የለችም። አሁን አንድ ዘዴ ዘይደናል። በነገራችሁ ላይ እችን ሴት ካገኘን በኋላ ለእናንተ የምንነግራችሁ ሌላ ጉድ አለ። ይድኔና እኔ አሁን ተቀጣጥረናል። የተወሰነ እናወራና
እችን ሴት የምናገኝበት መንገድ እናዘጋጅ ብሎኛል። ስለዚህ አሁን ከኤድኔ ጋር ተቀጣጥሬያለሁ። ወደሱ እሄዳለሁ፣ አወራዋለሁ። ምን እንደምናስብ ምን እንዳዘጋጀንላት ለእናንተ እናሳያቸዋለን። አሁን ድሉ የኛ ነው። እስካሁን ድረስ የታገስናት፣ እስካሁን ድረስ የለመናት፣ እስካሁን ድረስ የጠበቅናት አንዳንዴ ልብ ሲመለስ ይሄ የነበረውን ነገር ወደ መልካም ለመቀየር ከማሰብ ስለዚህ ውድ ቤተሰቦቼ አሁን ቀጥታ ወደ ይድነቃቸው ሄዳለሁ። እቺ ሴት የት እንዳለች ይድነቃቸው አውቃለሁ እገምታለሁም ብሏል። ስለዚህ ለሱ ይሄንን ኃላፊነት እንሰጠዋለን። እኛ ከጎኑ ሆነን ደግሞ ማድረግ የሚፈልገውን ነገር እንዲያደርግ እድሉ እንሰጠዋለን። ነገር ግን እኛ እኔም ሆንኩ አቤልም ሆነና የኛ ክሮች በሙሉ ተሰባስበን ጥሩ ዱላን ያዘጋጀንለት ቅጥቅጥ ነው የምናደርጋት። እቺ በደንብ ነው በቃ አሁን እውነት ለመናገር የኤድኔ እንባ ውስጤን በጣም ረብሾታል። ሁላችንም ነው የተረበሽነው። ሁላችን አንዳንዴ ሁሉም ነገር ልክ ይሄ ገደቡን ያልፍና ማድረግ ምን ላድርግ ወደሚለው ደረጃ ይወስዳል ይባላልና እንደዛ ደርሶበት ነው ኤድኔ ያለቀሰው። አሁን ግን እኛ ደርሰንለታል። እስካሁን ድረስ ጠብቀናል፣ ታግሰናል። ሂደት የሚባለውን ነገር ጠብቀናል። በዚሁ አጋጣሚ ስለ ዶክተሩም ሌላ መረጃ አለ። ይህን ሁሉ እንግዲህ ከኤድኔ ጋር እያወራው ለእናንተ የምናሳውቃችሁ ይሆናል። ውድ ቤተሰቦቼ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የእናንተ ማበረታታት የእናንተ አለን ከጎናችሁን ማለት ነው። እኛን አሁን እውነት ለመናገር እያበረታን ያለ ነው። ይህንን ስራ በቃ ከአንድም 2-3 ጊዜ እየወደቅን እየተነሳን እየታመምን እየዳንን እየቆሰልን እያገገምን እዚህ የደረስነው በእናንተ ብርታት ነው። ስለዚህ እናንተ አበረታቱን፣ ቪዲዮአችን እንዲታይ አድርጉ። አሁን ቪዲዮ በታየ ቁጥር ምንድነው ለስራ ብርታት ይሆነኛል። ሁላችንም እኔ ብቻ አይደለሁም፣ ሁሉም ጋዜጠኛ ይህንን ስራ ላይ በእውነት በትክክል ለህዝብ ብሎ በሚሰራው ጋዜጠኛ ላይ ትልቁ የኛ ጥቅማችን ትልቁ የኛ ድላችን ይሄ ቪው ነው፣ ሌላ ምንም የለም። ስለዚህ ቪው ከፍ እንዲል እናንተም ከጎናችን ሆኑ። ተስፋ እንዳንቆርጥ አንዳንዴ ተስፋ የሚያስቆርጡ ነገሮች ስለሚያጋጥሙን ነው። በቃ ቪዲዮ ሰርተን እንደዛ መከራችንን አይተን የታገልንላት እናት፣ የታገልንለት አባት፣ የታገልንላት እህት ወንድም ከዛ እኛ እነሱ አይደለም ገንዘብ የምንቀበለው እዚህ ቪዲዮ ላይ ነው። እና ቪዲዮ አልታይ ሲለን እንደዛ ለፍተን እንደዛ ወጪ አውጥተን ቪዲዮ አልታይ ሲለን ምን ያህል ሊሰብረን እንደሚችል መገመት ለእናንተ ቀላል ነው ብዬ አስባለሁ። ቤተሰቦቼ ያው ትብብርም ነው ጥየቃም ነው። ይሄንን ነገር አድርጉ። 2-3 ስልክ ያላችሁ በ2-3 ስልክ ይውልን ክፈቱልን። ደቂቃውንም ያስፈልገናል። ልፍ ስታደርጉት ይጨንቀናል እኛ እና በተቻለ አቅም ሌላው ደግሞ የስፖንሰር ምናምን የምናበዛው ምንድነው እንዳልኳችሁ ነው። ሌላ የገቢ ምንጭ ስለሌለን በዚህ ቢጠቅሙን ብለን ነው። አትሰላችሁብን ቤተሰቦቼ፣ በእውነት አትሰላችሁብን። እንዲያው ትንሽ ብንጠቀም እኛም ብለን ነው። ቪው እያነሰ ሲመጣ ቢያንስ በዚህኛው ደግሞ ትንሽ ደጎም ብናረጋት ብለን ነው። ቤተሰቦቼ በጣም እንወዳችኋለን፣ እናከብራችኋለን። ከጎናችን ስላላችሁ ስለምታበረታቱን፣ ኮሜንት ስለምታረጉልን፣ ኮሜንቶቻችሁን ሁሉንም እናነባለን። የምንችለውን እንመልሳለን፣ ማንችለውን ደግሞ እንዳልኳችሁ በዚህ በቪዲዮ ነው እና የምንናገረው። ሀሳብ አስተያየትም ካለ እዛው ሲንግል ቲዩብ ላይ ያለ አይደል ዲስክሪፕሽን ላይ እዛ ላይ አድራሻችን አለ። በዛ መልኩም ሀሳባችሁን ልታደርሱን ትችላላችሁ። አቤሎም ከጀርባ ሆኖ ቶሎ በል ሰዓት ሂዷል እያለኝ ነውና አሁን ወደዛኛው እንሄዳለን። ውድ ቤተሰቦቼ በጣም እንወዳችኋለን፣ እናከብራችኋለን። አቤሎም ይወዳችኋል። መልካም ጊዜ። ሰላም ውድ ቤተሰቦቻችን፣ እንግዲህ ተመልሼ መጥቻለሁ። አሁን ተመልሼ የመጣሁበት ጉዳይ ቅድም ከእናንተ ጋር የተነጋገርንበት ነው። ከኤድኔ ጋር ያው በኤድኔ አንደበት ደግሞ ስለተፈጠረው ነገር ያብራራልናል። እንዴት ነው ኤድኔ? አለሁ እግዚአብሔር ይመስገን። ባዶ ሬሳ ሳጠጥ። አይ ከባድ ነው እንግዲህ ያው ነግሬያቸዋለሁ ለቤተሰቦቼ በእርግጥ የተፈጠረውን ነገር ግን እስኪ በአንተ አንደበት ደግሞ የነበረውን ስሜትህን ለመረዳት ሂደቱን እስኪ እንዴት ነበር? እንዴት በጣም
የሚያሳዝን ነገር ነው። እኛው እንግዲህ እኛ እናስብነው ባይሆንም ያው የግድ እዛ መቃብር ለማስቆፈር ተገደናል። ያው መቃብሩ ሲቆፈር የተገኘው ነገር እንግዲህ ያው እንዳየኸው ባዶ። ምን ተሰማህ ግን? ምን ጠብቀህ ነበር መጀመሪያ? እንትን ከምታደርገው ነገር አንጻር አታስዋሸኝ፣ የሆነ ነገር ይገኛል ብዬ አስቤ ነበር። የሌላ ሰው የሆነ ነገር ብቻ ይገኛል ብዬ ነበር። እግዚአብሔር አምላክ በፈቀደው መልኩ ያው ሲገኘው ባዶ ሬሳ ሳጥን ነው። ባዶ ሬሳ ሳጥን ነው የተገኘው። ዶክተሩ የነገረህ ነገር እንደነበር ይዛል? እሱ ነገር ምንድን ነው? በነገራችን ላይ ወደዚህ ደረጃ የሚያደረሰኝ ነገር እሱ ነው። በቃ ተስፋ የሚያስቆረጠኝ ነገር ቤተሰብ ዘመድ እንደሌለው ሰው ጀስት መንግስት ይቅበረው ብላ እንደቶች ነው የሰማሁት። ዶክተሩ የነገረህ? ያኔ ይህንን ሲነግረኝ ነው። በዚህም ነገር የተነሳ ነው የኔን ሚስጥር እሱን ከበር እንዲያረግ ያደረግነው እና በጣም ነው የሚያሳዝነው። እንግዲህ አብረህ ኖረህ አብረህ 2 ዓመት አሳልፈህ አብረህ ፍቅር ጊዜ አሳልፍ ያለው ብለህ ከምታስበው ሰው ከምታውቀው ሰው እንግዲህ አብረህ ከበላኸው ከጠጣኸው ሰው ይህን ያህል ጥላቻ ሲመጣ በጣም አሳዛኝ ነው። እንግዲህ ባለቤትህ በዚህ ያህል ደረጃ ሄዳ መግደሉ እንዳለ ሆኖ አንተ እንድትሞት መድኃኒት መስጠቱ እንዳለ ሆኖ ሞተክ ደግሞ መንግስት ይቅበረው እኔ ስለሱ የሚያገባኝ ነገር የለም ማለት ትንሽ ሰብአዊነት የጎደለው ድርጊት ነው። ከባድ ነው፣ በጣም ከባድ ነው። የሄደችበት መንገዶች በሙሉ በጣም ዘግናኞች ናቸው። እውነቴን ነው። አንተ የንስሐ አባትን ነገር ያክል ቄስን ያክል በእርግጥ እሳቸው ንስሐ አባታችን አይደሉም፣ ባለፈው ያገኘናቸው ቄስ ዲበኩሉ እነሱን እስከ ማሳድ ደረጃ ድረስ ስትደርስ ይከብዳል። አሁን የሚገርማቸው ቤተሰቦቼ የቆፈራው ቀን እንዲቆፈር የተወሰነ ቀን እሷም ቄስ ዲበኩሉም አልተገኙም። ተቀጣጥረን ነበርኩ። እንመጣለን ብለው እንደውም የተወሰነ ሰዓት ቆይተን ዝናብ ነገር ያዘን ካስታወስክ፣ እነሱን እየጠበቀን ዝናብ መጣ። ያን ነገር ታግሰን እንግዲህ ኦልሬዲ ተቆፍሮ ሳጥኑ እስኪወጣ ድረስ አልመጡም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ደግሞ የቄስ ዲበኩሉ ጉዳይ እሳቸው እንግዲህ ቀድመው ነግረውናል እንደሚመጡ ነው የምናውቀው። እዛ ንስሐ ልጆቼ ምናምን ብለው ምክንያት ደረደሩ። የእሳቸው ደግሞ በጣም አስገራሚው ነገር እሱ ነው። የእሷን መቅረት ያው መቼም ይህን እየመጣ ነው ለነው ታክሲ ይዣለሁ ምናምን ስትል ነበር አይደል? ሰምተሃታል አንተ? ግን ምንድነው ያው ያረከውን የሰራኸውን ነገር ስለምታውቅ ያ ነገር ያሳፍርሃል መቼም። አሁን እንደዛ ስክሪን ሳጥኑ ወጥቶ ስናይ እኮ ያለውን ነገር በጣም የገረመኝ ደግሞ ምንድነው መሰለህ፣ እንግዲህ እዛ ቦታ ላይ ሆናክ ሞቷል የተባልከው አንተ ነህ። ከዛ ደግሞ እየተቆፈረ ያለው መቃብር አንተ ነው። ልክ ተቆፍሮ የሬሳ ሳጥኑ ሲወጣና አንተ የሬሳ ሳጥኑ ሲከፈት ባዶ መሆኑ ስታይ ሳክ። በጣም ግራ የገባኝ እሱ ፓርት ነበር። እንዴ ለምንድነው የማያስቀው? እንግዲህ እኔ እንደውም በጣም ሳቄ የመጣው ሌላ ነገር አድርጋ ምናምን ነገር ይፈጠራል ብዬ ነበር ያሰብኩት። ሌላ ግን ያን ያህል እሷ እንግዲህ አሁን እዚህ ጋር ምን ተሸውዳለች መሰለ፣ ያን ያህል እስከ መቃብር መቆፈር ደረጃ ይደርሳል ብላ አላሰበችም ነበር ይመስለኛል።
መቃብሩን ቆፍሮ ያወጡትን ብላ ማለት ነው። ያው በእኛ ባህል ትንሽ ከበድ ይላል። ቆፍሮ መውጣት ቆፍሮ መውጣት አስክሬን አይደለም፣ ቆፍሮ ማውጣት አይደለም፣ ተገንዞ መጥቶ እንኳን ሳጥን ከፍቶ ማየት በጣም አስቸጋሪ ነው በእኛ እና ያን ነገር ስላላሰበችው ይመስለኛል። ምን እንዳለ ታውቃለህ አቤሎ? ምን አለ እንዲያው ሳጥኑን እንኳን ደህና ሳጥን ብታደርገው በዚህ በሞተ በበሰበሰ ሳጥን ተሸፍኖ ስለነበረ በጣም አስቸጋሪ ነው። ብቻ ይሁን። ለማንኛውም እንግዲህ ቄስ ዲበኩሉ ይሄንን ጉዳይ ካረጋገጥን ፖሊስም ነበረ። ውድ ቤተሰቦቼ የግድ እማኝም ስለሚያስፈልግ ከኛም እማኞች ነበሩ፣ ፖሊስም ነበረ። ሲከፈትም ቄሶችም ነበሩ። አባ ተስፋ ማርያምም እግረ ስር ተደፍተው ነው እንግዲህ ይቅርታ የጠየቁ የሚያውቁት ነገር እንደሌለ። እሳቸው ምን በቃ እሳቸው እኮ አንደኛ አቅመ ደካማ ናቸው፣ በጣም ትልቅ ሰው ናቸው። እኔ እሳቸው ድረስ እንደው አንዳንዴ እኮ እንደው ህሊና እኮ አይፈቅድም። እኛን የሚያክሉ አባት እንዲዋሹ ማድረግ በራሱ እኮ ህሊና ቢስነት እኮ ነው። እንዴት ነው የእሳቸው እንዲዋሹ የተደረገው? እሳቸው የሚያውቁት ነገር የለም እኮ በቃ እኔ ነግረውኝ ነው እኮ ያሉት። እሳቸው የቄስ ዲበኩሉ የሚባለውን ሰውዬ እሳቸው አይደለ የወከሏቸው። በቃ እንግዲህ አምነዋቸዋል። ገብተዋል አይደለ? በክርስትና እምነት እንግዲህ ንስሐ አባት ማለት በጣም ትልቅ ነገር ነው። ዲበኩሉ ይዋሻሉ ብሎ አላሰቡ። አባ ተስፋም እኮ አትፈርድባቸውም እኮ የእሳቸውን እውነት ቃል ተቀብለው ነው ይህን ነገር ያወሩትና፣ ግን ከባድ ነው፣ በጣም ከባድ። ይህን ያህል ርቀት ተኪዶ እንግዲህ የሰው ንብረት ለመውረስ ምናምን የተደረገ ድርጊት በጣም ያሳዝናል። ዞሮ ዞሮ አሁን እንግዲህ ውድ ቤተሰቦቼ ሙሉ ለሙሉ ቄስ ዲበኩሉ ጠፍተዋል። ልናገኛቸው አልቻልንም። በቤተሰብም ተደውሎ ነበር። እሳቸውን ያውቃሉ ተብሎ የሚታሰቡ አካላት ጋር ተደውሎ ነበር፣ ተኪዶ ነበር። የሚቻለው ነገር በሙሉ ተሞክሮ ነበር። ነገር ግን ምንም ለውጥ ሊመጣ አልቻለም። ስለዚህ የእሳቸውን ለጊዜው እናቆየው። አሁን ቅድሚያ የምንሰጠው ነገርም ስላለ እውነት ነው ቅድሚያ የምንሰጠው ጉዳይ አለን። በመጀመሪያ ደረጃ ወደ ቤተሰቦቼ ጉዳዩን ፖሊስ ይዞታል ሙሉ ለሙሉ። አሁንማ በቃ እኮ በአጠቃላይ ወደ ተረጋገጠ ወደ ህጓ መዝነን። ምክንያቱም ሴትዮ አሁን የምታረጋቸው ነገሮች በሙሉ ሴትነቷን ከፈር አድርጋ በጣም ከባባድ ወንጀሎች እየፈጸመች እንደሆነ ነው እየተሰማኝ ያለው እኔ እና በቃ የግድ ነው ተገኝታ የግድ እሷ መታሰርና የፍርድ ሂደት መውሰድ ያለባት ሴት ናት። በቃ ምንም ይቅርታ የሚያስፈልገው እኔንም ወንጀለኛ አድርጋኝ ነበር እኮ በቀደም በነበረን ነገር በጣም ብዙ ነገር ይበለሻሻልና ከዛ አንጻር በጣም አሁን ደግሞ የእሷ ደብዛ መጥፋት ነው አንድ ማሳሳቢው ነገር። እኔ ግን ያው አንድ ሀሳብ አለኝ። እስቲ ውድ ቤተሰቦች አሁን ወይዘሮ መሰረት ያለችበት አይታወቅም። እየመጣው ነው ታክሲ ይዣለሁ ያለችው ቃል ነው የመጨረሻ ቃሏ እኛ እስከምናውቀው ድረስ። ከዛ በኋላ በተደጋጋሚ ተደወለላት፣ ስልክ አታነሳም። ያ ላስት ኦፕሽናችን የሚሆነው ስልኳን ትራክ አድርጎ ያለችበት ቦታ መሄድ ነው። ያን እንጠቀማለን። ነገር ግን ያንተም ቆይ እስኪ እኔ ያሰብኩት ነገር አለ፣ በዛ መሰረት እሷን መያዝ እንችላለን፣ ማጥመድ እንችላለን ብላ ያሰብኩት አለ። ስለዚህ ይህንን ነገር እንሞክረዋለን ማለት ነው። ውድ ቤተሰቦቼ ሀሳቡ ምንድነው ያሰበው የሚለውን እሱ ሙሉ ሀሳቡን ይነግራልና ከዛ ቀጥታ ወደ ሀሳቡ እንገባለን ማለት ነው። አይመስልም? ምንድነው ያሰብከው? ያሰብኩት እንግዲህ ደህነው እንግዲህ አንዱ የምጠራጠረው ቦታ ለዛ አካባቢ ትሆናለች የሚል ግምት አለን። ግን ያው በእናንተ በኩል መቼም ለእናንተ የምነግራችሁ ነገር የለም። ያው ሁሉን ነገር አዘጋጅታችሁ ወደዚህ እንድትመጣ አደርጋለሁ ብዬ አስቤያለሁ። ምክንያቱም አንድ ቦታ አለ የምጠራጠረው ቦታ፣ ምናልባት እዛ ቦታ ላይ ትኖራለች የሚል ግምት ነው ያለኝ። ስለዚህ አሁን አንተ እያልከኝ ያለኸው አለች ወይም ትኖርበታለች ብዬ የማስበው ቦታ ላይ ይዣት ወደ ቤት እመጣለሁ ነው? አዎ እንደዛ ነው የሚሻለን። ምክንያቱም አሁን ኦልሬዲ እሷ ያሰበችው ነገር ምንድን ነው መሰለህ፣ ነገሮች ፍርጥርጥ ብለው ሲወጡ ህግ እንደሚፈልጋት ይገባታል።
ስለዚህ ደግሞ በዛ አማራጭ ስታስበው ከዚህ በኋላ ያላት ነገር የመደበቅ እስከ መቼ መደበቅ ይቻላል? እሱ እንዳለ ሆኖ ደግሞ አሁን ታውቃለህ እንግዲህ እኔም ስራዬ ከህግ ጋር በተያያዘ ብዙ ስራዎችን እሰራለሁ እና አንዳንዴ ባለሙያ ለራሱ ሲሆን ያበላሻል ይባላልና እኔም ጠንከር ብዬ ወደዛ ጉዳይ ላይ እንዲገፋ አላረኩትም። አእምሮዬንም በብዙ ነገር እንትን ብላው ስለነበረ ይህኛውን ነገር ዲቴል ማሰብ አልቻልኩም። አሁን ግን ምንድነው በቃ ቀጥታና ቀጥታ እቺ ሴትዮ ተገኝታ አግባብ የሆነ ቅጣቷን መውሰድ እንደሚገባት አሁን በቃ ልታልፈው የምትችለው ነገር አይደለም። ኦልሬዲ ጣቢያ መለቀቋን ራሱ በዋስ ወጣች መባሉ ራሱ ሰምተን ዝም ማለታችን ነገሮችን እዚህ ድረስ እንድትመጣ አረጋት እንጂ በጣም ብዙ ነገሮች እንድትፈጥር ጊዜና እድል ሰጠናት እኛም። ስለዚህ ምንድነው ማድረግ ያለብን ከዚህ በኋላ ባለው ነገር እኔም ያለችበት ድረስ መተባበርም የፈለግኩት እንድትያዝም የፈለግኩት ቀጣይ ጊዜ ደግሞ ጊዜ ወስዳ አድብታ በሌላ አንግል ልትመጣ ትችላለች። ለሰውም ለሚያውቀውም ለማያውቀውም ማህበረሰብ ሰው መማር መቻል አለበት። ህግ በደንብ ሊያስተምራት ይገባል፣ ልታውቀው ይገባል። ገብቶሃል? የሰውን ህይወት ማበላሸት ብቻ አይደለም የብዙ ሰዎች ህይወት ያንተ እኮ ህይወት ይህን ነገር በመከታተል በጣም ብዙ መስራት የምትፈልጋቸው ስራዎች እያሉ እዚህ ስራ ላይ ፎከስ እንድታደርግ እኮ አድርጋለች። ጊዜን ወስዳለች፣ በጣም ብዙ ነገር ጉልበት ወስዳለች። እኔም ቁጭ ብያለሁ ስራ ፈትቼ እነዚህን ስታስበው ይሄ በምን ይካሳል? በምንም የሚካስ ነገር አይደለም። ስለዚህ ምንድነው መሆን ያለበት? በቃ የግድና የግድ እቺ ሰው ተገኝታ በህግ አግባብ በህግ ጉዳይ የሚደርስ የሚገባትን ቅጣት ተቀብላ መሄድ ነው ያለባት። ምክንያቱም ዛሬ በዚህ ጉዳይ ላይ ካልተማረች ነገ ከነገ ወዲያ ይቅር መባባል ያለ ነው በሰው ተፈጥሮ። ይሄ ተፈጥሯዊ ሂደት ነው መቼም። ግን ደግሞ ነገም ከነገ ወዲያም በዚህ ህይወት ውስጥ ልክ እንደሆነች ነው የሚሰማት፣ ልክ እንደሰራች ነው የሚሰማት፣ ልክ እንዳደረገች ነው የሚሰማት። ስለዚህ በዚህ ነገር ውስጥ ነው እየቀጠለች የምትሄደው። ሰው ምንድነው መደረግ ያለበት ብዬ እኔ የማስበው እንደኔ እንደ ባለሙያነቴም እንደ ህግ ባለሙያነቴም ሴትዮ ተገኝታ ፍርዱ መቀበል መቻል አለባት። እንደዛ ነው እኔ የማስበው። ስለዚህ ዲብ እናደርግ ጥሩ ነው። ይዛሃትና እኛ ከቤት አንኖርም፣ ነገር ግን ድብቅ ካሜራዎችን እንገጥምና ቆንጆ ላይ ሆነን ሁኔታውን እንከታተላለን። ቢያንስ ባለፈው የተናገረችውን ማስረጃ አለ፣ እሱም አለ። ተጨማሪ ደግሞ በተለይ ከውሽማዋ ጋር የተያያዘውን ጉዳይ ከሬሳ ሳጥኑም ጋር የተያያዘው ጉዳይ እንዴት እንደነበር እንዴት እንዳደረገችውም አንተ በተቻለ አቅም ታወጣጣታለህ። እኛ ደግሞ በድብቅ ካሜራችን መረጃ እንይዛለን። ቀጥታ ከፖሊሱ ጋር ገብተን እሷን ሁሉንም ነገር ፊት ለፊት አድርገን እጅ ከፍንጅ እንይዛታለን። በጣም ደስ ይለኛል እውነት። እግዚአብሔር ይርዳል። እንግዲህ እዛ ያልኩት ቦታ ላገኛት እግዚአብሔር ይርዳልና እንግዲህ ያው የግድ ነው እኔ የምፈልገው አእምሮዬም ሰላም የሚያገኘው። ያው በጣም ነርቨስ ትከታኛለች። እኔን ራሱ በጣም ብዙ ነው የሆንኩት። መቼም እግዚአብሔር ይስጥ። አንተም አቤሎም ከጎኔ የሆናችሁ ብዙ ትሪት አድርጋችሁኛል እንደ ቤተሰብ። መቼም እግዚአብሔር ያከብርልኝ። እንደ ቤተሰብነት ነው የምንቀጥለው። ወንድሞቼ ማለት ናችሁ እናንተና ማንም ባልነበረበት ሰዓት በደንብ ነው እኔን ትሪት ያደረጋችሁኝና ከብዙ ነገርም መልሳችሁኛልና በቃ እቺ ሴትዮ የሁላችንም ደስታ ነው የሚሆነው በህግ ጠለላ ስር ስትሆንና ከእግዚአብሔር ጋር እንግዲህ እንሞክራለን። እንግዲህ ውድ ቤተሰቦቼ ያው የምንችለውን ያክል ነው ርቀት የምንሄደውና ዛሬ እቺ ሴት መጨረሻዋ እንዲሆን እኛም እንፈልጋለን። እንዳለው ነው ይድኔ ብዙ ነገራችንን ወደኋላ የጎተተችብን በተለያዩ ምክንያቶች እዚህ ቦታ ላይ እንድንገኝ ሆነናል። ሌላው ቢቀር ሌላ ሰው መርዳት ማገዝ የምንችልበት ወይም ሌላ ኬዝ መስራት የምንችልበትን ሰዓት እዚህ ነገር ላይ ረጅም ሰዓት እንድንወስድ አድርጎናል። እና ውድ ቤተሰቦቼ አሁን የካሜራ ገጠማ ሂደቱ እየተከናወነ ነው። ይድኔ ግን ብቻህን መሄድ ልክ አልመሰለኝም እና አንድ ሁለት ሰው ከኛ አብሮ ቢሄድ ምን ይመስላል? ያው እዛ ድረስ ብቻ ቢሄዱ ጥሩ አይደለም ብዬ ስላሰብኩ ነው። እንግዲህ ምናልባት ያው በገንዘብ ሰዎችን የምትገዛም ሰው አይደለችና አካባቢዋ ላይ መቼም ነው ምልህ እርግጠኛው እኛ አይደለም የምነግርህ። ያው ተጠራጣሪም ስለሆነች
አሁን አንድ ሁለት ሰው ተከታትሎ ቢሄድ ምናምን ነገር ትጠረጥራለች የሚል ግምት አለኝ። ከእናንተ ባላቅም እንግዲህ እስክንድር መቼም አንተ በእኔ ትተማመናለህ ብዬ አስባለሁኝ እና እኔ ይዣት ብመጣ ይሻላል። ነገሮች ደግሞ እንደገና ደግሞ ሌላ ነገር እንዳይፈጠር ወደ ሌላ ቦታ እንዳትሸሽ ብናረግ ጥሩ ይመስላል። አይ እሱን እንኳን አውቃለሁ፣ በአንተም እተማመናለሁ። ነገር ግን ለአንተ ሴፍቲ ከማሰብ ነው የሆነ ነገር እንዳይደርስብህ እሷ ራሱ ተዘጋጅታ የሆነ ነገር እንዳትጠብቅህ ከሚለው ነው። አይ ችግር የለውም ካልክ በሩቁም ቢሆን እኛ እናያለን። እንደዛ ይሻላል። እሷን ማሳመኑን አያቅተኝም ብዬ ስለማስብ ጥሩ። ስለዚህ ውድ ቤተሰቦቼ ያው እንደነገርኳችሁ ግቢው ላይ መደረግ ያለበት ካሜራ ተገጥሟል። እንቅስቃሴያቸውን እንከታተላለን። እናንተም ደግሞ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የዚህ ሴት መጨረሻ ዛሬ ይሆናል ብለን በእርግጠኝነት መናገር እንችላለን። መልካም ጊዜ። እንዴት ነው ይታያል? በቂ ነው። ይታያል። ይሄ በቂ ነው። አሁን ደግሞ እዚህ አካባቢ አንድ ካሜራ ብናስቀምጥ ጥሩ ነው። እሱ ጋር እስኪ ና ነቢ ና እንዴ አሁን ይታያል። ይሄ ይታያል። በጣም እሺ። የዛኛውን ቼክ አድርግልኝ። እሺ እዛ ጋር አለ። ልክ ነው። አዎ አሪፍ ነው። የኛውም አሪፍ ነው። ጥሩ። የኛውንም ይሄው ቼክ አድርጎ አንዳፍታ እቺኛዋን ነበር እኔ እንትን ያልኩት። ቆይ አስተካክሏል። የኛውን ብቻ ይልኝ እዛ ጋር ደስ። እሺ ልክ ነው። አሪፍ ነው። የኛው አሪፍ ነው። እሺ ከዛ እንትኑን ቼክ እንዲያደርጉት ነገራቸው። ቀጥታ እየታያቸው መሆኑን ጠይቃቸውና ቀጥታ እያዩ አሁን እያዩ እንደሆነ እኔ እያወራሁ ነው። እስኪ እንግዲህ ውድ ቤተሰቦቼ አሪፍ ነው አሉ። በቃ እንግዲህ ውድ ቤተሰቦቼ ያው ያለውን ነገር ፊክስ አድርገናል። እነሱን መጠበቅ ላይ ነን። ግን እኛ እዚህ ያለነው ሰዎች በሙሉ ወተን የሆነ ቦታ ላይ እንቀመጣለን። እዛ ሆነን እንግዲህ ክትትሉን እንጀምራለን ማለት ነው። አረላ ቢሉ ናን ሰላም ተላችሁ ቀጥታ ቤተሰቦች ሰላም ብላችሁ አታውቃ ቻናሌን ሰብስክራይብ አድርጉ። በደንብ እንግዲህ ቤተሰቦቻችን ያው ሲንግል ላይ እንግዲህ ብዙ ጊዜ እስኪ ከመጣ በኋላ እኔ ወደ ሲንግል ቱ ሄጅ የነበረ ሰሞኑን እንግዲህ ያው ደስ ይላል። እስኪም በሙሉ ጤንነቱ ተመልሷል። ይሄን ኬዝ እንግዲህ እየተከታተልን እላይታች እያለን አሁን ወደ መጨረሻው ምን ደስ ይመስለኛል። ዛሬ እንዘጋዋለን። ዛሬ አንፈታተም። በተማመን ታስራ ነው የምትሄደው ተይዛ ነው የምትሄደው እና ሲንግል ቱንም እንግዲህ በደንብ እየታየ ስላልሆነ እይታ ትንሽ ቱ ሲንግል ቱና ሁለት ማለት ሲንግል ሁለት ላይ በደንብ እንድታዩት ላይክ፣ ሼር፣ ሰብስክራይብ ልታረጉት እንግዲህ እዚህ ጋር እንጠይቃለን። አብራችሁን ቆዩ። እንግዲህ በቃ እንወጣ ሁላችን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምን አስፈራሽ? ለምንድን ነው የምትጨነቂው? ከመጨነቅ የተነሳ እኮ በቃ ልቤ ራሱ በአፌ ልትወጣ ነው። ምን የሚያስጨንቅ ነገር አለ? እንደኔ የእስክንድር እኔ አላምነው። በቃ እኔ ከኋላ ከጀርባዬ እኔ የሆነ ስራምን ራሱ ምድር ላይ ያለ ነው ይመስለኝ። እኔ እሱ ከህይወቴ መውጣቱን እርግጠኛ ነው።
ወጣ በቃ ህይወታችን ከዚህ በኋላ በሰላም ነው የምንኖረው እና በሰላም ነው። ወይ እግዚአብሔር ወይ ጸሎት ይሰማኝ ማለት ነው። በጣም ናፍቀሽ። እኔም በጣም ናፍቀኛል። እኔ ፍቅር ከእውነት በጣም ናፍቀኛል። በጣም ነበር ናፍቀሽ። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ማንዶ የተጨነኩ ያለሁት ግን የሆነ ምንም ደስ አላለኝም። ምንም ማንም የለም ቤት ውስጥ ቢኖር እኔ አንቺ ልጅ እመጣለሁ እንዴ ወደዚህ። አይ እንደው ይሁን እሺ ካልክ እሺ እኔ አንተን አምናለሁ። ችግር የለም። አላምንሽኝም። አሁን ስላመንኩ እኮ ነው ተከትዬ ከዚህ ሁሉ መንገድ አንቺ ማመኔ እንትን አላለሽም፣ አልገባሽም። ወደ ኋላ መመለስ አንችልም። ወደፊት ስለ ፍቅራችን ምናምን ነው ማውራት ያለብን እንጂ እዚህ ጋር ነው በቃ ስላለፈው ነገር ሁሉን ነገር ረስቼዋለሁ ብለህ ይቅርታ ጠይቀኝ ነው የመጣሁት አይደለ? ስለዚህ በቃ ታርቀን ወደ ሞቀ ፍቅራችን ነው መመለስ የምፈልገው እኔ። በቃ እሱን ፈልገሽ እስከምታች ድረስ እኔም መጥቼ እኮ አንቺን ያዋራሁበት መንገድ ያ ሁሉ እንደው አድርጌ እንዴት ይቅርታ ጠይቀኝ የሚል በቃ ልቤን በቃ እስካሁን ተጨነኩ በጣም ነው። ያን ሁሉ በደል አድርሼበት ሳትሞት ሞተሃል ብዬ ያን ሁሉ በደል አድርሼብህ እንዴት ይቅርታ ይሄን ነው የምታፈቅረኝ ማለት ነው? ሰውን ካፈቀሩ እኮ ከልብ ነው ማፍቀር ያለበት። በእውነት እኔ እውነት እንዳንተ አይነት ባል ስላለኝ በእውነት በጣም ተጠራጠሪ ነበር እንዴ? እውነት እኔ እንዳንተ አይነት ባል እግዚአብሔር ስለሰጠኝ በጣም አመሰግነዋለሁ። እውነት ቃላት የለኝም። እንደዚህ መጠራጠር የለብሽም። ብቻ የሆነ ኮንፈርት አይሰማኝም። ለምን እንደሆነ አላውቅም። ኧረ ዝም ብለሽ ነው የምትጨናነቂ። ምን ቤትሽ አልነበር እንዴ? እንደ ቤትሽ ለምን አታይም? እንደ ራስሽ ቤት የራስሽ ቤት አለ እንዴ? ቤት እሱማ የራሴ ነው። እውነት ግን እኮ ነው። ምን አጨናነቀኝ? ምን አጨናነቀኝ? አንተ ዋናው አንተ ይቅር ብለኸኛል። በቃ ሌላ ምን የሚያሳስብ ስራ ጀመርክ እንዴ? አዎ 1 2 3 ጉዳዮች ደዋውለውልኝ ነበር። እነሱን ለመጀመር ከነሱ ጋር ቀጠሮ ይዣለሁ። መጀመሪያ የኔና አንቺን ጉዳይ እናስተካክል ብዬ ነው እንጂ ችግር የለም። እንግዲህ ቤቴ ወደ በፊቱ ሁኔታ ከተመለሰ ምን ጋር እኔም ወደ ስራዬ እንግዲህ አሁን ከዚህ በኋላ ምንም የሚያስጨንቀንም የሚያስፈራራንም ምንም ሰው ስለሌለ ከዚህ በኋላ ፍቅራችንን አሁን አስፈላጊ ከሆነ ከእግዚአብሔር ጋር ልጅ መውለድ እንችላለን። ብቻ ዋና ምንድነው እኔ እናንተ ፍቅርና ይቅርታ በቃ ቤታችን ውስጥ የነበረው ፍቅር የነበረው ደስታ እንዲመለስ ነው እኔም ፍላጎቴ ጋር። እኔ የምልሽ ግን እንዲሁ እስከ ዛሬ ልጅ አልወልድም ይሄን ነገር አስበሽ ስለነበር ነው ወይስ? እሱማ ያው ብዙ ነገር እኮ ብዙ ነገር አውርቻለሁ። እኔ ካወራሁት ነገር ውስጥ ያው ትንሽ ውሸት ቢኖርም አብዛኛው እውነት ነው። ምንድነው አንደኛ እኔ በደንብ ራሴን በደንብ በስራ ራሴን ማዳበር በደንብ በቃ እኔ አንደኛ ደግሞ ከቆየም በኋላ መውለድ ነው የምፈልገው። ለምን መሰለህ? እኔ አሁን ይሄን ነገር ስላሰብኩት ብቻም ስላይሆን በቃ እኔ መጀመሪያ ከህይወታችን እንደምነግርህ ግራ እኮ ነው የሚገባኝ። ግን በቃ እሱን ከህይወታችን ለማስወገድ ስል በቃ ብዙ ነገር ሞክሬያለሁ። ከአንተ ጋር በፍቅር በትዳር በቃ እንደተፈቃቀር እንድንኖር ስል ግዴታ ያ ልጅ ከህይወታችን መውጣት ነበረበት። በቃ ኤፍሬም ከህይወታችን ካልወጣ ምንም እኔ እናንተ መቼም ልጅ አይደለም 10 ልጅ ብንሆን መቼም ሰላም አይኖረንም። ወይ አንተን ወይ እኔን ይገላል። ይሄ ምንም ጥያቄ የሌለው ወይ ደግሞ የተወለደችው ወንድም ይወስድ ልጃችንን ይገላል። ግን እስከዛሬ በነበረን ግንኙነት እኔ አሁን ስለ ውሽማሽማ አሁን በጣም እንግዲህ አሁን ራስሽ ነሽ ያነሳሽው እና እንዴት ነበረ? አሁን እንግዲህ ስታወሪ እንደሰማሁት ምናምን ከኔ በፊት በነበራችሁ ግንኙነት ምናምን ነገር እንደነበራችሁ ስታወሪ የሰማሁት የት ደረሰስ? አሁን እሱስ እነግርሃለሁ። ግን ምን እንደሆነ ታውቃለህ? በቃ የሆነ ደስ አላለኝም። የሆነ ነገር ከብድ ብሎኛል። የሆነ እንጃ የሆነ አንተ ራሱ የማውቀው ይድነቃቸው እየመሰልከኝ አይደለም። በጣም እየጨነቀኝ ነው። ለምንድን ጭንቅሽ ለምን ነፃነት አይሰማሽም? እኔ ምን አውቃለሁ? እኔ አሁን ነፃነት ሰምቶኝ ነበረ። ግን ይሄን በር ገብቼ እንደገባው ግን ምንም ሰላም አልተሰማኝም። ውስጤ ሽሽ እያለ ነው። ሰሞኑን ስትመላለሽበት የነበረው መንፈስ ይሄ ጥሩ መንፈስ ስላልነበረ ጭቅጭቅ ምድረስ ስለነበረ ያ ስሜት ተጽዕኖ አድርጎብሽ ይሆናል ብዬ አስባለሁ። ከሆነ በቃ ጥሩ ነው። ኧረ ተረጋጊ። ምን ሆነሽ ነው ያለሁልሽ? ምን ሆነሽ ነው? ተረጋጊ እንጂ እኔ ቆንጆ አንተ ካልከኝማ ደስ ይለኛል። መረጋጋት ነው ያለብሽ። እንደው ግን ምን የምልሽ የት ደረሰ ኤፍሬም? የኤፍሬም ታሪክ እኮ በቃ በቃለት ከዚህ በኋላ ግን ይሄን ነገር እኔና በእኔና በአንተ ነው የሚቀረው። ሁሉን ነገር እነግርሃለሁ ከመጀመሪያ እስከ መጨረሻ። ግን ይርኔ በእግዚአብሔር አሳልፈህ እንዳሰጠኝ
እንዴ እኔ እውነት እኔ ማለት ፈልግሽ ያደረኩት በደል ሁሉ ረስተን ተማምነን በእግዚአብሔር መሀላችን እግዚአብሔር አድርገን ነው እያወራን ያለ ነው። ወንጀልን ቢኖርብኝ አታጋልጠኝ። መቼም ከአንተ ላይ ከሰራሁት ወንጀል አይበልጥም። እኔ ምንም ወንጀል ብሰራ ከአንተ ላይ ከሰራሁት አይበልጥም። ምን መሰለክ ወንድምክ ከወንድም ጋር ወንድምህን ላናግረው ሲሄድ በጣም ሰክሮ ነበር የለቱለት ማለት ነው። እና እኔ አንቺ እንደዛ የወደድኩሽ አንቺ ከቤት አስባረሽ ምናምን በቃ ብዙ ነገር ውስጥ ገባን ከወንድም ጋር ማለት ነው። ግን በጠዋት እሱ እኔ ጋር መጣ። ያንተ ወንድም እሱ ልክ እኔ ጋር የመጣ ጊዜ ማለት ነው ምን አለ ለካስ እኔ እሱን ከገደልክልኝ አልኩት። ኤፍሬምን ካስወገድክልኝ እኔ አንተ ለምን እኔ እንደሚወደኝ አውቃለሁ ከበፊትም ጀምሮ አንተም ታውቃለህ። መቼም ጸባችን ባይባልም የሆነ ጊዜ በሱ ምክንያት በጣም ታልተን ከቤት ያባረርከው ሲያደርግ አይታክ ነው ከቤት ያባረርከው አይደል? ከዛም በኋላ ምን ተፈጠረ መሰለክ እኔ ብዙ ማውቃቸው ነገሮች አሉ እና የሆነ መድኃኒት ሰጥሻለሁ አለኝ። እንግዲህ ኤፍሬም ታውቃለህ ሁሌም ያምነኛል። ምግብ ሰርቼለት እሱ ሰጠኝ መድኃኒት ወንድም ከሰጠኝ መድኃኒት ዛይና አንተ አድርገው ስለው አይ እኔ ብዙ ጊዜም ስለማንግባባ እኔ አልሄድም አንቺ አድርጊ ብሎኝ አጠቃቀሙ ምናምን በደንብ ከነገረኝ በኋላ እኔ ምግብ ሰርቼ ወሰድኩለት ማለት ነው። ከወሰድኩለት በኋላ በቃ በላ። ያው በሰዓቱ ምንም አልሆነም፣ ግን ያው ጠዋቱን ደግሞ ተሰማው። በጣም ያሳዝነው። እኔ ግን አሁን እንደው ወንድሜ ሆኖ አብሮ ኖሮ እኔ እጅ አድጎ እኔ የራሱ እሱን አለማወቄ በጣም እኮ ግራ የሚያጋባ ነው። ከየት ያመጣ ነው መድኃኒቶቹ? አላውቅም እኔ እሱ ከየት እንደመጣ አላውቅም። እኔ ብቻ እኔ እንደውም የፈለግኩት ወይ ወቅቶት ወይ ደግሞ በሽጉጥ እንዲገለው ነው የጠየቅኩት። እኔ ግን እሱ እንደዛ ስለው አይ አንቺ አድርጊው እኔ የሰው ህይወት ሄጄ ላጠፋ አልችልም አለኝ። ከዛም በቃ ያለኝ አማራጭ ከአንተ ጋር በፍቅር ለመኖር ይሄ ልጅ ከህይወቴ ካልወጣ ሰላም እንዲኖረኝ ስለምችል ደስታም እኔ በሱ ምክንያት በጣም ብዙ ነገር አጥፍቻለሁ። ህይወቴ ለመበላሸቱ ምክንያት እሱ ነው። ስለዚህ ያለኝ አማራጭ እሱን ማጥፋት ብቻ ነበረ። ያለኝ መዘን አደረኩት። በጣም ይቅርታሽ ያው እኔ አንተ ላይ ያረኩት አይ ግን እንደዚህ እሱ እንደሚያብስሽ እኮ ለእኔ ብትነግሪኝ በጣም ጥሩ ነበር።